ሰላም ውድ ተመልካቾቼ ዛሬ ያለሁት የኢሲኤን ቴሌቪዥን ጣቢያ ነው ያለሁት። ብርሃኑ ደጀኔ ይባላለሁ። ደራሲ፣ ጋዜጠኛ፣ የህግ ባለሙያ ነኝ። ከዚህ በፊት 4 መጽሐፍ አሳትሜያለሁ። የአእምሮ መታወክ መንስኤና ምልክቶች እና መፍትሄዎች የሚል ነው። ይሄ ደግሞ በቅርብ ጥቅምት ላይ ነው ያስመረኩት። ሌላው በስራ ዓለም በትምህርት ዓለም በህግ የመጀመሪያ ዲግሪ ተመርቄያለሁ። ሁለተኛ ዲግሪን ደግሞ ጆርናሊዝም ኮሙኒኬሽን አጥንቻለሁ። ፐብሊክ አድሚኒስትሬሽን ኤንድ ዴቨሎፕመንት ማኔጅመንት ሶስተኛ ዲግሪን ወስጃለሁ ተመርቄያለሁ። አራተኛው ደግሞ ፕሮጀክት ማኔጅመንት ማስተርስ ተመርቄያለሁ። ከቶም ቪዲዮና ፎቶግራፊ ማሰልጠኛ ደግሞ በሰርቲፊኬት ተመርቄያለሁ። ሌላው ደግሞ ህትመት ፕሪንት ጆርናሊዝም ወይ ደግሞ ህትመት ጆርናሊዝም ተመርቄያለሁ። ይሄም በሰርቲፊኬት ተመርቄያለሁ። ከዚህ በተረፈ ደግሞ የኔ በስራ ዓለም ደግሞ ያሳለፉት ከ6 አመት አዲስ አበባ ፖሊስ ኮሚሽን ሰርቻለሁ። ከዛ በመውጣት ደግሞ ሌላ የግል ድርጅት በአስተዳደር ስራን በነገረ ፍጅነት 3 አመት አገልግያለሁ። ከዛ ወጥቼ ደግሞ በአይቲ ፓርክ ፕሮጀክት ላይ 5 አመት አገልግያለሁ። እስከዛም ወጥቼ ደግሞ እንደገና ሌላ የስራ ፊልድ ውስጥ ገብቼ በጸጥታ ኤክስፐርትነት 1-2 አመት ሰርቻለሁ። ከዛ በመውጣት ደግሞ ሌላ የሰራውበት መስሪያ ቤት ደንብ ማስከበር ነው። ደንብ ማስከበር ላይ ደግሞ 2 አመት በስራ ሂደት ሰርቻለሁ። ከዛ ወጥቼ ደግሞ እንደገና በነገረ ፍጅነት 2 አመት ሰርቻለሁ። ከዛ በመቀጠል ደግሞ በተለያዩ ድርጅቶች ላይ ሪሰርች በመስራት አገልግያለሁ። ከዛ ደግሞ በመቀጠል አሁን ደግሞ ሪል ስቴት ላይ ነው የምሰራው። ኮሙኒኬሽን እና ሴልስ ላይ ነው የምሰራው። ይሄን ይመስላል የኔ የግል ታሪክ። ዛሬ እንግዲህ የምንወያይበት ነገር ቢኖር ብዙ ሰው የሚያስጨንቅ ነገር ቢኖር ይሄ ከአእምሮ ጋር የተያዙ ነገር ነው። እኔ ባለሙያ ባለውንም በዚህ እንትን ላይ ድባቴ በመንለው እንትን ነው። ዛሬ ሰው ከምን ተነስቶ ነው ድባቴ ሊመጣ የሚችለው የሚለው ነገር ብዙ ነገር እኔ ከባለሙያ ነው የሚጠበቀው፣ ግን እኔ ማቆን ነገር ነው የምናገራቸው። አንደኛ ድባቴ የሚመጣው እኔም በጻፍኩት መጽሐፌ ነው ይመስላል በቅርብ ያስመረኩት። አንደኛ ስራ ማጣት ነው። ስራ ሲያጣ አንድ ሰው ወደ ድባቴ ይገባል፣ ይጨነቃል፣ ይጠበባል። የተለያዩ ነገሮች ሊገባ ይችላል። ወደ ሱስም ውስጥ ሊገባ ይችላል። አልባሌ ቦታዎች ሊሆኑ ይችላሉና ይሄን ነገር ትኩረት ሰጥተን በራሳችን አንድ ሰው ስራ ሲያጣ ተመርቆ የሆነ ነገር ላይ መድረስ ይችል አንድ ጊዜ በቃ እንደ ጭንቀቱም ሐሳቡም ሰውን በጣም ድባቴ ውስጥ እንዲገባ ያደርጋልና ይሄ በጣም መጠንቀቅ ያለብን ነገር ነውና ይሄን በትኩረት እንድንሰጥበት ፈልጋለሁ። ሁለተኛ ደግሞ የተለያዩ ሱሶች በመግባት አንድ ሰው ሱስ ውስጥ ከገባ ያ ሱስ እየዋለ ያደርግና ከራሱ ጋር ይዛመድና የተለያየ እንትን ውስጥ ይገባል። በቃ አላስፈላጊ ነገሮች ይገባል። ይሄ ደግሞ ሱሱ ደግሞ የሚያስገድደው ነገር አለ፣ አምጣ የሚለው ነገር አለ። እንደገና ደግሞ ሌላ ገንዘብ ሊፈልግ ይችላል። ገንዘብ ሲያጣው ሌላ ነገር ውስጥ ይገባል። ይሄም ራሱ ትልቅ ተጽዕኖ የሚፈጥር ነው ሱስና ከሱስ እንትን ማለት አለብን፣ መቆጠብ አለብን። ሌላው ደግሞ ማህበራዊ ህይወት ላይ አንዳንድ ጊዜ ፐርሰናል የሆኑ ችግሮች ሊያጋጥሙ ይችላሉ በተለያየ ምክንያት። ይሄ ምንድነው ደግሞ አንድ የቤተሰብ ሊሞትበት ይችላል። ለምሳሌ እናት ወይ አባት ሊሞትበት ይችላል፣ ወይ እህት በድንገተኛ አደጋም ተከስቶ ወይ በድንገተኛ ሞት ሲለይ አንድ ሰው ይሄ ራሱ በራሱን የቻለ ደግሞ ጭንቀት ያመጣል። በጣም ጭንቀት እየተባባሰ ሄድና በኋላ የሚፈጠረው ነገር አይታወቅም እና ያን ነገር ቶሎ ብለን ካልተከላከልነው በጣም አስቸጋሪ ነው የሚሆነው። ሌላው ደግሞ በተለያየ ምክንያት ፐርሰናል ልጅ በማጣት ሊሆን ይችላል። በተለያየ ምክንያት የሰው ልጅ በእምነት አሁን ለምሳሌ አንድ ሰው ብድር አበድሮ ወይ የሆነ ነገር ከትልቅ ብርም ሊሆን ይችላል፣ ቤትም ሊሆን ይችላል፣ የማይንቀሳቀስ ንብረት ያለው መካካድ ሲመጣ ክደት ሲመጣ በዛም የተነሳ ሰው ልጅ ይጨነቃል፣ ይጠበባል። በአሁኑ ጊዜ በጣም ጥንቃቄ ማድረግ ያለብን ነገር ቢኖር አሁን እምነት ነው። እምነት ላይ በጣም ብዙ ሰዎች እንግዲህ በዚህ የተለያየ መልኩ ይዋዋላሉ። ከዛ ካዳዳሉ ከተካካዱ በኋላ በተለያየ መልኩ ያ ሰው ይጨነቃል፣ ይጠበባል። ይሄን ንብረት እንዴት አጥቼ መኖር ይችላል የሚል ነገር አለ። ሌላ ደግሞ በስካር መንፈስ ምን ሰራውን ነገር አናቆም በኋላ ላይ
በጣም ሳናቀው በስካር መንፈስ የምናደርገው ነገር በኋላ ወደ ጸጸቱ ሲገባና ወደ ጭንቀት ውስጥ ያስገባናል። ይሄም ጥንቃቄ ያስፈልጋል እና ከስካር መንፈስ መላቅ አለብን። ካላስፈላጊ ነገሮች መላቅ አለብን። ራሳችንን መጠበቅ አለብን። ዛሬ ብዙ ነገሮች ሊከሰቱ ይችላሉ። የኑሮ ውድነቱም ራሱ ያስጨንቃል። በአሁኑ ሰዓት ካሁን ምንድነው ምበላው መጠጣውም ያንን የምንጨነቅበት ጊዜ አለና ይሄ የራሱ የሆነ ተጽዕኖ ስላለው አእምሮአችን ላይ የሚረብሽ ነገር ስላለው ሰላም ይቅድ ያስፈልጋል ሀገራችንና ሰላም ማጣት አንዳንድ ጊዜ ሰው በሰላም ወጥቶ በሰላም ካልገባ በጣም አስቸጋሪ ነውና ይሄም ራሱ ሰላም ማጣት ራሱ አእምሮ ሊያስጨንቅ ይችላል፣ ሊያስጠብብ ይችላል። ይሄ ነገሩ በጣም ከባድ ነው በህይወት ዘመናችንና ይሄ ሁሉ ጊዜ ከግምት ውስጥ በማስገባት ጥንቃቄ ማድረግ አለበት። ለህይወታችን አእምሮአችን እንቅልፍ ካጣ፣ ከተረበሽን፣ ድባቴ ውስጥ ከገባን ቶሎ ብለን ወደሚመለከተው አካል ጋር በመሄድ መፍትሄ ያስፈልጋል። ወደ ሳይካትሪስቶች፣ ስነ ልቦና ባለሙያዎች ሄዶ ራስን ገቶ ከዚህ ነገር ውስጥ ቶሎ መውጣት አለብን። ያለበለዚያ እየዋለ እያደር ወደ አእምሮአችንና አእምሮአችን ከተበላሸ ደግሞ ወደ ነበረበት ለመመለስ ትንሽ ዋጋ ያስከፍላል። ይሄ የራሱን የቻለ እንተናልና ራሳችን ስንኖር በህይወት ዘመናችን ላይ በጣም ጠንቃቃ መሆን አለብን፣ ብልህ መሆን አለብን፣ አስተዋይ መሆን አለብን፣ ራሳችንን መጠበቅ አለብን። በአሁኑ ጊዜ ብዙ ነገሮች ተግዳሮቶች ቢበዙም በሰከነ መንፈስ አእምሮአችንን መጠበቅ አለብን። አእምሮ ከተበላሸ በጣም ከባድ ነው። ይሄ በጣም ዋጋም ሊያስከፍል ይችላል እና ይሄን ነገር ጥንቃቄ እንድናደርግበት ነው እንደ መልእክት። እኔም እንደዚሁ ስለሚያስቸገረኝ አንዳንድ ጊዜ እንደዚህ እንቅልፍ ማጣት አለ፣ መረበሽ አለ፣ ደስተኛ አለመሆን አለ አንዳንድ ጊዜ በማህበራዊ ህይወታችንና ይሄ ነገርም በእኔ ላይ ስለሚከሰት ነው ለሰዎች ይሄ መልእክት ለማስተላለፍ ነው። እንደዚህ አይነት ነገር ሲከሰቱ ነው ወደ ህክምና በመሄድ ሳይካትሪስቶችን በማማከር የስነ ልቦና ባለሙያዎች በማማከር የሚሰጡን መድኃኒት በአግባቡ በመከታተል ራሳችንን ማሸነፍ ይጠበቅባል። ይሄ ደግሞ አንድ ሰው ራሱን ኬር ማድረግ አለበት፣ መኖር አለበት እና የአእምሮ መታወክ የሚያመጣው በጣም ብዙ ተግዳሮቶች አሉ። ለምሳሌ ስሜት መዘበራረቅ አለ፣ ብቻውን ማውራት አለ። አሁን ብዙ ጊዜ አይታችሁ ከሆነ ከተማው ላይ በጣም ብዙ ሰዎች ራሳቸውን ጥለው ራሳቸውን በቃ እንትን ብለው ብቻውን የሚያወራ አለ፣ ራሱን ጥሎ የሚሄድ ሰው አለ። ጎዳናውም ብታዩት ብዙ ሰው ራሱን ጥሎ በየጎዳናው ያለበት ዘመን ነው ያለው። እነኚህ ሰዎች ትሪት ቢደረጉ፣ ወደ ህክምና ቢወሰዱ፣ ወደ ሃይማኖት ተቋማት ቢሄዱ በጣም የሚፈወሱ ናቸውና ብዙ ጊዜ እንደውም አሁን ብታዩት ከሆነ የአፋልጉኝ ማስታወቂያ ከተማችን ላይ ብዙ እንትን እያለ ነው። በጣም ብዙ አፋልጉኝ ማስታወቂያዎች ይወጣሉ። ይሄ አፋልጉኝ ማስታወቂያ እንግዲህ ከምን ተነሳ ነው የሚሆነው? እንግዲህ አንዳንድ ሰዎች አይምሯቸው እንግዲህ ከተረበሸ ከተጨነቀ ሲወጡ ሙሉ ልብስ ጥሩ ልብስ ለብሰው ነው የሚወጡት። ግን በኋላ ላይ እንግዲህ አእምሮ መታወክ ይኖርባቸዋል፣ ተለያዩ ማህበራዊ ነገሮች ይኖርባቸዋልና ራሳቸውን ስተው የማይሆን ነገሮች ይገቡና ከዛ በኋላ አፋልጉኝ ማስታወቂያ ይወጣል። በተለያየ መልኩ እንግዲህ አይገኙም። እነዚህ ሰው ከፊልም ይገኛሉ፣ አንዳንድ ሰዎች ደግሞ አይገኙም። እንደዚህ በቃ ወይ ብዙ ነገር ሊያጋጥማቸው ይችላል፣ ወይ መኪና አደጋ ወይ ደግሞ የተለያየ አደጋ ውስጥ ሊገቡ ስለሚችሉ እንደዚህ አይነት ሰዎች ደግሞ ስናይ ትሪት በማድረግ ወደሚመለከተው አካል ወደ ፖሊስም አካል ወደ ሃይማኖት ተቋም ወይ ደግሞ ወደ ጤና ጣቢያዎች በመውሰድ እነኚህ ሰዎች መታደግ እንችላለን። ብዙ እንትን ስላለ አንድ ሰሞን እንደውም አይታችሁ ከሆነ ሶሻል ሚዲያ ላይ ራሳቸውን እያጠፉ ብዙ ወጣቶች እንትን ብለው ነበር በአንድ ዘመንና ይሄም ራሱ እንትን ጥናት ያስፈልገዋልና የሚመለከታችሁ ባለሙያዎች ባካችሁ አሁን ይሄ ትኩረት የሚሰጠው ጉዳይ ስለሆነ ከእኔም ከተለያየ ሚዲያዎች ጋር ይሄን ኢንተርቪው አድርጌ ያለው ሳይካትሪስት ባለሙያዎች፣ ስነ ልቦና ባለሙያዎች የሚመለከታቸው
አካላቶች ባለሻ አካላቶች ጤና ጥበቃ ሊሆን ይችላል፣ አዲስ አበባ ጤና ቢሮ ሊሆን ይችላል። ይሄን ጉዳይ ቁጭ ብለን ተመካክረን ሰው ወደ ጎዳና ከመውጣቱ በፊት ተመካክረን መፍትሄው ምንድነው ብለን መነጋገር ያስፈልጋል። ይሄን ስል ደግሞ ብቻዬን አይደለም፣ ብዙ ባለሻ አካላቶች ስላሉ ቁጭ ብለን መመካከር ያስፈልጋል። እኔ የምመክረው ይሄን ነው። በአሁን ዘመን ብዙ በጎ አድራጎት ማህበሮች ድርጅቶች አሉ። እነ መቄዶንያ እነ ጌርጌሳን ብናያቸው አብዛኛው ትልልቅ ሰዎች በቃ ብዙ ለሀገር ባለውለታ የሆኑ ዜጎች ገብተው መቄዶንያ ጌርጌሳን ሌሎች ተቋማት ላይ ገብተው ሰሊሙም አሉ እንደዚህ ገብተው በቃ አእምሯቸው ታውቆ ያሉ ሰዎች አሉ። ግን እነኚህ ሰዎች በጊዜ መታደግ እንችላለን። በጣም ከእንጭጮ በቃ በገና ሲጀምር ትምካለን ቀላል ነው። በቃ ይሄን ለመፈወስ ለእንትን ለማለት ወደ አንድ መፍትሄ ለማምጣት ቀላል ነው እና ይሄን መልእክት ለማስተላለፍ ነው። በጣም በዚህ ጉዳይ ላይ ብዙ የተሰራ ነገር ስለሌለ ነውና አሁን ከኢሲኤን ቴሌቪዥንና ሬዲዮ ጣቢያ ጋር በዚህ ጉዳይ ላይ ተነጋግረን ይሄን ነገር መፍትሄ ያስፈልገዋል። ይሄ ነገር ቁጭ ብለን ማየት የለብንም። እኔ በብዙ ነገር ያየው እየተረዳው እንደማንኛውም ሰው እንደማንኛውም ዜጋ ያቅሜን ያህል ላርግ ብዬ ይሄ መጽሐፍ ሳወጣ ብዙ ተግዳሮቶች ገጥሞኛል። ብዙ ነገሮችን አስተውያለሁ። ቢያንስ ሰውን ማዳን የምንችልበት ነገር አሁን ሳይለንት ኪረር ሆኗል ይሄ ነገርና ባካችሁ እኔ አሁን መክረው እንደ አንድ ዜጋ ሰው ማዳን ትልቅ ነገር ነውና አንድ ሰው ማዳን ከምንም በላይ ነውና ብዙ ያየነው ነው። ጎዳናው ላይ ብዙ ሰዎች ራሳቸውን ጥለው እየሄዱ ስለሆነ ይሄ ደግሞ ትኩረት የሚያሻው ነውና ከየት ይጀምራል ቢባል ከቤተሰብ፣ ከማህበረሰቡ፣ ከአካባቢው፣ ከባለሙያው፣ ከባለሻ አካላቶች የጤና ባለሙያዎች ሆነን ይሄን ነገር መታደግ ስላለብን ነውና ያም እንደ ነገር ቁጭ ብለን እንግዲህ ስናስበው ባለፈው ጊዜም አማኑኤል ሆስፒታል መግለጫ ሰጥቶ ነበረ። በጣም ያምሮ ህመምተኞች በጣም እየበዙ ከአቅም በላይ እንደሆነባቸው ሆስፒታሉ ተናግሯልና ይሄ እያዋለ እያደር የሄደ በጣም ብዙ ለሀገራችን ተግዳሮት ስለሚገጥማት ይሄን ነገር ከግንዛቤ ውስጥ በማስገባት የምንችለውን ያህል እንትን ብለን ባለሙያዎችን በዚህ ጉዳይ ላይ ተነጋግረን መፍትሄው ምንድነው ምን እናርግ ምን ጠጠር ወርውረን የሆነ ሰውን እንኳን እንትን ብንል የተሻለ ነው። አሁን በራሴ አሁን ይሄ መጀመሪያ ነው እዚህ ቴሌቪዥን ጣቢያ ላይ ስናገር በአደባባይም ወጥቼ ስናገር ለራሴ የራሴ የሆነ እንትን አለኝና ትኩረት የሚሻው ነገር ስለሆነ ነው። ብዙ ሚዲያዎች ላይ እንዳልኩት ተናገር ያለው በዚህ ጉዳይ ላይ በጣም ይሄ ሲሪየስ ጉዳይ ነው። በቃ የሚመለከተው አካል እንትን ብለህ የሆነ ነገር ላይ መድረስ አለበት። አንተ የሚችለውን ጠጠር ወርውረሃል፣ ሌሎች አካላቶችን ጨምረ ባለሙያዎችን ጨምረ ይሄንን መፍትሄ የሚያሻው ነገር ስለሆነ እባክህ እያሉኝ ነውና ዛሬ ኢሲኤን ቴሌቪዥን ላይ ቀርቤ ይሄን መናገሬ በጣም እድለኛ ነኝ። ስላዳመጣችሁኝ አመሰግናለሁ። እንዳላሳቻለሁ በቀጣይ ፕሮግራም ደግሞ አንድ ባለሙያም ይዤ መጥቼ እናወራለን በዚህ ጉዳይ። አመሰግናለሁ ስላዳመጣችሁኝ። መልካም ጊዜ እመኝላችኋለሁ። በቸር ያገናኘን። ሰላም ሁኑ።